ሰበር ዜና። አንድ ቲክቶከር በቀጥታ ስርጭት ላይ ያለ በአሳዛኝ ሁኔታ በጥይት መገደሉ ተዘገበ። ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ በቅርቡ ይከፈታል፣ አለበለዚያ ግን ኢራን በጣም ከባድ ጥቃት ይደርስባታል ሲሉ ዛቱ። በሁለቱ ሀገራት መካከል ስምምነት ሊፈረም ይችላል የሚለው ተስፋ የጨመረ በመጣበት በአሁኑ ወቅት የዓለም የነዳጅ ዋጋ በከፍተኛ ደረጃ ቅናሽ ማሳየቱም ተዘግቧል። በትንታኔ የምነግራችሁ ይሆናል። አሜሪካ ከኢራን ጋር በምታደርገው ጦርነት ረጅም ርቀት የሚወነጨፉና ኢላማቸውን ለይተው የሚመቱ ሚሳኤሎቿን ሙሉ በሙሉ ማለት በሚቻል ደረጃ ተጠቅማ መጨረሷን ሁለት ለጉዳዩ ቅርበት ያላቸውን ምንጮች ጠቅሶ በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ዘግቧል። በዝርዝር የምትሰሙት ይሆናል። የሰሜን ኮሪያ የሚሳኤል ኃይል ለዩክሬኑ ጦርነት ወደ ሩሲያ መላኩ ተዘግቧል። ዝርዝር ተይዞበታል፣ ተሰሙታላችሁ። ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች፣ እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህና ሌሎችንም ሰበር መረጃዎች በትንታኔ የምትሰሙ ይሆናል። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ አድርጋችሁ እንድትጀምሩ እየጋበዝኩ ወደ ዝርዝር ዜናዎች አልፋለሁ። በቀዳሚነት ኢራን የሆርሙዝ ወሽመጥ ካልከፈተች በጣም ከባድ ጥቃት ይደርስባታል ሲሉ ዶናልድ ትራምፕ አስጠነቀቁ። ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ በቅርቡ ይከፈታል፣ አለበለዚያ ግን ኢራን በጣም ከባድ ጥቃት ይደርስባታል ሲሉ ዝተዋል። በሁለቱ ሀገራት መካከል ስምምነት ሊፈረም ይችላል የሚለው ተስፋም እየጨመረ በመጣበት በአሁኑ ወቅት የዓለም ነዳጅ ዋጋ በከፍተኛ ደረጃ ቅናሽ አሳይቷል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮና የገንዘብ ሚኒስትሩ ስኮት ቤሴንት መርከቦች ከዚህ ሳምንት መጨረሻ ጀምሮ በወሽመጡ በኩል ያለምንም ችግር ማለፍ እንዲችሉ የሚያደርግ ውይይት መካሄዱንና አንዳንድ ለውጦች መታየታቸውን ከገለጹ በኋላ ፕሬዚደንቱ ለፎክስ ኒውስ ቃለ መጠይቅ ሰጥተዋል። የዓለም ነዳጅ አቅርቦት ሊሻሻል እንደሚችል ዜና ከተሰማ በኋላ የአንድ ነዳጅ በርሜል የብሬንት ድፍድፍ ነዳጅ ዋጋ በ5 በመቶ ገደማ ቀንሶ $80 ወይም 60 ፓውንድ መሸጡ ተዘግቧል። ነገር ግን ባለፉት ወራት የተደረጉት ውይይቶች ግጭቱን ለማርገብ አለመቻላቸው የነዳጅ ገበያው እንዲዋዥቅ አድርጎታል። በዚህ ምክንያት አሽከርካሪዎች በነዳጅ ዋጋ መጨመር ተጎድተዋል። ትራምፕ ትላንት በካሊፎርኒያ ጉብኝት እያደረጉ በነበረበት ወቅት በጣም ጥሩ ውይይት እያደረግን ነው ሲሉም ኢራን ለወራት የዘለቀውን ግጭት ለማስቆም ስምምነት ላይ ለመድረስ ፍላጎት እንዳላት ተናግረዋል። የአሜሪካ ማዕከላዊ እዝ ወይም ሴንትኮም በሆርሙዝ የባህር ወሽመጥ ደቡባዊ ክፍል ባለው ዓለም አቀፍ የውሃ መስመር በኩል ለማለፍ ለሚፈልጉ የንግድ መርከቦች ሁሉ ነፃና ክፍት ነው ብሏል። የአሜሪካ የውጭ ጉዳይ ሚኒስትር ከኢራንና ኦማን ጋር ተጨማሪ መርከቦችን በባህረ ሰላጤው ውስጥ ስለማሳለፍ የሚደረጉት ውይይቶች ለውጥ መታየት ጀምረዋል ሲሉም ተደምጠዋል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ለጋዜጠኞች በእነዚያ ውይይቶች ላይ መሻሻሎች ታይቷል፣ ነገር ግን እስካሁን የመጨረሻ ውሳኔ ላይ አልደረስንም፣ ይህ በቅርቡ እንደሚከናወን ተስፋ እናደርጋለን ሲሉ ተናግረዋል። ቤሴንት በበኩላቸው የሆርሙዝን የባህር ወሽመጥ እንደገና ለመክፈት የሚያስችል ስምምነት ዛሬ ማለትም ረቡዕ ወሽመጡን ለመክፈትና ግጭቱን አርግበው ወደ መደበኛ ሁኔታ ለመሸጋገር ስምምነት ላይ ልንደርስ እንችላለን ሲሉ ለሲኤንቢሲ ተናግረዋል። ኢራን በወሽመጡ በኩል የሚያልፉ መርከቦችን ቀረጥ እንድታስከፍል ይፈቀድ እንደሆነ ተጠይቀው የመንቀሳቀስ ነጻነት ይሆናል ሲሉ መልሰዋል። የአሜሪካ መንግስት ከፍተኛ ባለስልጣናት ድርድር እየተካሄደ መሆኑን ቢገልጹም ሊፈረም የሚችለው ስምምነት ምን ሊመስል እንደሚችል ዝርዝር መረጃ አልወጣም። ኢራን ከአሜሪካ ጋር ድርድር እንዳልተቀመጠች እንዲሁም ምንም አይነት እቅድ እንደሌላት ገልጻም በምትኩ ከኦማን ጋር እየተነጋገረች መሆኑን አስታውቃለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ በሆርሙዝ የባህር ወሽመጥ በኩል ለሚያልፉ መርከቦች አዲስ አሰራር መዘርጋትን በተመለከተም ከኦማን ጋር የተደረጉት ውይይቶች አዎንታዊ ነበሩ ብለዋል። በዋሽንግተንና ቴህራን መካከል ቁልፍ አሸማጋይ የሆነችው ኳታር ከሌሎች አደራዳሪዎች ጋር በመሆን ለጦርነቱ ዲፕሎማሲያዊ መፍትሄ ለማግኘት
ጥረት እያደረገች መሆኑን ገልጻለች። ነገር ግን በአሁኑ ጊዜ ምንም አይነት ቀጥተኛ ውይይት እንዳላቀደች አስታውቃለች። ግጭቱ የገፋ ሲሄድ አሜሪካ ኢላማውን ለይተው የሚመቱ የረጅም ርቀት ሚሳኤሎቿን ክምችት በሙሉ ማለት በሚቻል ደረጃ ተጠቅማለች ሲሉ ለጉዳዩ ቅርበት ያላቸው ሁለት ምንጮች ለቢቢሲ የአሜሪካ የዜና ጋር ሲቢኤስ ኒውስ ተናግረዋል። የሆርሙዝ ወሽመጥ በአሜሪካና በኢራን መካከል በሚደረገው ድርድር ማዕከላዊ ነጥብ ላይ ነው። ግጭቱ በየካቲት ወር መጨረሻ ከመጀመሩ በፊት በወሽመጡ በኩል 1/5 የሚሆነው የዓለም አቀፍ የነዳጅና ፈሳሽ የተፈጥሮ ጋዝ አቅርቦቶች ይጓጓዙ ነበር። አሜሪካ በኢራን ጦርነት ረጅም ርቀት የሚወነጨፉ ሚሳኤሎቿን ተጠቅማ ጨርሳለች ተባለ። አሜሪካ ከኢራን ጋር በምታደርገው ጦርነት ረጅም ርቀት የሚወነጨፉና ኢላማቸውን ለይተው የሚመቱ ሚሳኤሎቿን ሙሉ በሙሉ ማለት በሚቻል ደረጃ መጠቀሟን ሁለት ለጉዳዩ ቅርበት ያላቸውን ምንጮችን ጠቅሶ በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ዘግቧል። ምንጮቹ አክለውም አሜሪካ ኢላማቸውን ለይተው የሚመቱና ዘመናዊ ምድር ለምድር የሚወነጨፉ የሮኬት ሚሳኤሎቿን ተጠቅማለች ብለዋል። አሜሪካ ያሏትን የረጅም ርቀት ተወንጫፊ ሚሳኤሎቿን በሙሉ ተጠቅማ ማጠናቀቋንና መጨረሷን ቀድሞ የዘገበው ሮይተርስ የዜና ወኪል ነው። ሲቢኤስ ከዚህ ቀደም የረጅም ርቀት ሚሳኤሎች እና ከምድር ወደ አየር ተምዘግዝገው ኢላማቸውን በመለየት የሚመቱ መሳሪያዎች ክምችት በመቀነሱ የትራምፕ አስተዳደር ከኢራን ጋር የምታደርገውን ጦርነት ለማቆም መገደዱን ዘግቦ ነበር። የአሜሪካ ባለስልጣናት በመጋዘን ውስጥ የሚገኙት ኢላማቸውን ለይተው የሚመቱና ዘመናዊ ምድር ለምድር የሚወነጨፉ የሮኬት ሚሳኤሎች ቁጥር ውስን መሆኑን ገልጸዋል። ባለስልጣናቱ አክለውም ፓትሪዮት እና ተርሚናል ሃይ አልቲቲዩድ ኤሪያ ዲፌንስ ወይም THAAD የሚባሉት መሳሪያዎች በፍጥነት አምርቶ መተካት እንደማይቻል ስጋታቸውን ገልጸዋል። ሐምሌ ወር ላይ አንድ የምርምር ቡድን ጦርነቱ ከመጀመሩ በፊት አሜሪካ 2330 ፓትሪዮት ሚሳኤሎች የነበራት መሆኑን ገልጾም በሐምሌ ወር መጨረሻ ላይ ግን ከ827 እስከ 759 መካከል ብቻ ቀርተዋታል ብለዋል። ይኸው ጥናት ከጦርነቱ በፊት 456 THAAD የተባለው መሳሪያ እንደነበራት አስታውሶ በሐምሌ ወር መጨረሻ ግን ከ278 እስከ 234 ባለው ውስጥ ብቻ እንደቀራት መዝግቧል። ሌላ በቅርቡ ይፋ የሆነ ጥናት አሜሪካ ያሏትን የመሳሪያ ክምችቶች ከጦርነቱ በፊት ወደ ነበረው ለመመለስ እስከ 2029 አጋማሽ ድረስ እንደሚወስድባት ይፋ አድርጓል። የፔንታጎን ቃል አቀባይ ሼን ፓርኔል ለቢቢሲ ኒውስ በሰጡት ምላሽ የአሜሪካ ጦር በዓለም ላይ ከፍተኛ አቅም ካላቸው መካከል ነው። ፕሬዚደንቱ ባዘዙ ሰዓት የሚሰጠውን ተልዕኮ ለመፈጸም የሚያስችል አቅም አለው ብለዋል። አክለውም ውጤታማ ዘመቻዎችን አድርገናል በማለት ህዝባችንን እና ፍላጎታችንን ለመከላከል የሚያስችል በቂ መሳሪያ ታጥቀናልም ብለዋል። የየመን ሁቲዎች በቀይ ባህር ላይ የሳዑዲ አረቢያ ነዳጅ ጫኝ መርከብ በባለስቲክ ሚሳኤል መምታታቸውን ገለጹ። የየመን ሁቲ ረቡዕ ዕለት በሰሜናዊ ቀይ ባህር ያምቡ የባህር ዳርቻ የሳውዲ የነዳጅ ማጓጓዣ መርከብን በበርካታ ባለስቲክ ሚሳኤሎች መምታቱን አስታወቀ። የቡድኑ ወታደራዊ ቃል አቀባይ ያህያ ሳሪ በኤክስ ገጻቸው ላይ ባወጡት መግለጫ ሚሳኤሎቹ መርከቧን በትክክል መምታታቸውን ገልጸዋል። ሳሪ እንደገለጹት ጥቃቱ ቡድኑ በሳውዲ አረቢያ ላይ በጣለው የባህር ላይ እገዳ ስልት አካል ነው። ቃል አቀባዩ ጨምረው እንዳስታወቁት እግዱ እንደ አውሮፓውያን አቆጣጠር ከሐምሌ 22 ከተጀመረበት ጊዜ አንስቶ በቡድኑ ኢላማ የተደረጉና ጥቃት የተፈጸመባቸው የሳውዲ የነዳጅ ጫኝ መርከቦች ቁጥር ወደ 8 ከፍ ብሏል። ሳሪ በተጨማሪም 29 የሳውዲ የነዳጅ ማጓጓዣ መርከቦች በቀይ ባህርና በአረብ ባህር እንዲያልፉ መከልከላቸውን ወይም ወደ ኋላ እንዲመለሱ መገደዳቸውን ተናግረዋል። ቡድኑ በባብ አል መንደብ የባህር ወሽመጥ ላይ የጣለውን እግድ በተሳካ ሁኔታ ተግባራዊ ካደረገ በኋላ ሳውዲ አረቢያ የነዳጅ ማጓጓዣ መርከቦቿን ወደ ሰሜናዊ የቀይ ባህር ክፍል ማዞሯን ገልጸዋል።
ሳሬ የባህር መስመሮቹን ለመዝጋት ውጤቱ ምንም ይሁን ምን በሰሜን ቀይ ባህር በሳውዲ ነዳጅ ጫኝ መርከቦች ላይ የሚፈጽሙትን ጥቃት አጠናክረው እንደሚቀጥሉ ዝተዋል። የሳውዲ ባለስልጣናት ደረሰ ስለተባለው ጥቃት እስካሁን ድረስ ያሉት ነገር የለም። የሰሜን ኮሪያ ሚሳኤል በዩክሬን ላይ ጥቃት መፈጸሙ ተዘገበ። የሩሲያ ወታደራዊ ኃይሎች ከሰሜን ኮሪያ ያገኙትን አጭር ርቀት ተኳሽ ባሊስቲክ ሚሳኤል በዩክሬን ላይ እንደገና መተኮስ መጀመራቸውን የዩክሬን የመከላከያ ባለስልጣናት አስታወቁም። በጥቃቱ በዲኒፕሮ ፔትሮቭስክ ክልል ራዱሽኔ መንደር የሚገኝ የቮሮኖቭ ቤተሰብ መኖሪያ ቤት ሙሉ በሙሉ የወደመ ሲሆን የበርካታ ሲቪሎች ሕይወትም አልፏል። የዩክሬን ራዳር ስርዓቶች እንደመዘገቡት ጥቃቱ በሰሜን ኮሪያ ሰራሹ KN 23 ወይም KN 24 ሚሳኤል አማካኝነት ከሩሲያ ብሪያንስክ ክልል የተተኮሰ ነው። ይህ ጥቃት ሩሲያ ከፒዮንግ ያንግ አዲስ የጦር መሳሪያ አቅርቦት ማግኘቷንና ሁለቱ ሀገራት ወታደራዊ ትብብራቸውን ማጠናከራቸውን ያሳያል። እነዚህ ሚሳኤሎች ከሩሲያው እስካንዳር ጋር ተመሳሳይ ዝቅተኛ የጉዞ መስመር ያላቸው በመሆናቸው ለመምታት የላቀ የፓትሪዮት አየር መከላከያ ይፈልጋሉ። ይህም ለሰሜን ኮሪያ የጦር መሳሪያዎቿን በእውነተኛ የውጊያ ሜዳ ላይ እንድትፈትሽ እድል ሲሰጥ፣ ለሩሲያ ደግሞ የዩክሬንን የጦር መሳሪያ እጥረት በመጠቀም ከፍተኛ ጥቃት ለመሰንዘር ያስችላታል ተብሏል። በመጨረሻም ሜክሲኮዊው ቲክቶከር በቀጥታ ስርጭት ላይ ሳለ በጥይት ተገደለ። ሜክሲኮዊው የማህበራዊ ሚዲያ ተጽዕኖ ፈጣሪ ሴዛር ጋስታሌም በቲክቶክ የቀጥታ ስርጭት እያስተላለፈ ሳለ በተተኮሰበት ጥይት መገደሉ ተዘግቧል። ማክሰኞ ዕለት በሰሜን ሜክሲኮ ትሪስ ሪዮስ ስለሚገኝ የፈጣን ምግብ ሬስቶራንት ከሁለት ጓደኞቹ ጋር በመሆን አስተያየት እየሰጠ ባለበት ወቅት ነው የተገደለው። ቀረጻውን እያካሄደ ሳለም ሞተር ሳይክል እየነዱ የነበሩ ሁለት ወንዶች በቅርብ ርቀት ሆነው ተኩሰውበታል። የቲክቶከር በቲክቶክ ገጹ ላይ ከግማሽ ሚሊዮን በላይ ተከታዮች እንዳሉት የተገለጸ ሲሆን በብዛት የሚያስተላልፈውም ቀልድ አዘል ይዘቶችን ነበር። በሜክሲኮ የማህበራዊ ሚዲያ ተጽዕኖ ፈጣሪ ሲገደል ይህ የመጀመሪያው አይደለም። አምና እንኳን የ23 ዓመቷ ቫለሪያ ማርከዝ በውበት ሳሎን ውስጥ ሆና በቀጥታ ቲክቶክ እያሰራጨች ሳለም በተተኮሰባት ጥይት መገደሏ ይታወሳል። ሴዛር ጋስታሌም ከጓደኞቹ ጋር ሆኖም እየቀረጹ ሳለ ምግብ አመላላሽ ሰራተኞች የሚለብሱት ብርቱካናማ ቀለም ያለው ልብስ አድርገው ነበር። የሜክሲኮ መገናኛ ብዙሃን እንደዘገቡት ከሆነም በዚህ ልብስ ምክንያት ፖሊሶች ምግብ አመላላሽ ሰራተኛ የተገደለ መስሏቸው ነበር። ፖሊሶች የድርጊቱን ፈጻሚዎች ለማወቅ ምርመራ እያደረጉም ይገኛሉ። ሁለቱ በሞተር ሳይክል ላይ የነበሩ ግለሰቦች ወዲያውኑ ከአካባቢው የሸሹ ሲሆን ፖሊስ ከግድያው ጋር በተያያዘም እስካሁን ማንንም በቁጥጥር ስር አላዋለም። የተወደዳችሁ የዩቲዩብ ቻናል ቤተሰቦች ለዕለቱ ያስኳቸው ዓለም አቀፋዊ ሰበር መረጃዎችን በዚሁ አጠናቀቅኩ። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ የሚዲያው ቤተሰብ ይሁኑ እያልኩ ሰላም እንድትቆዩ ተመኘው።